የምትነግረኝ? አልገባኝም። አታስመስል። በቃ ሊዱ ካንተ ጋር ነው ሄደችው። በአይኔ በምረቱ አይቻቸዋለሁ። አቅፋት ነበር። ከዛ በኋላ የት ነው የገተትካት? አንቺ አምሻል እንዴ? ምን እያልሽ ነው? ሊዱን የት ነው ያደረግካት? ለምንደው ፍቅር እዚህ ቤት ያመጣች? አላማ ምንድን ነው? አታስመስል። ሁሉንም ነገር ሰምቻለሁ። እሷ አንቺ ነው የመለከትሽ? አዎ ልጁ ነው ስልኳት ነኝ። ልታስፈራሪኝ ሞክርሽ ነው? ቀሽም ነሽ። ማን ቀሽም እንደሆነ አይታ ምትፈርድስ? ንገረኝና ከፍቅር ጋር ያለህን ስምምነት አፍርሰን ከኔ ጋር እንስማማ። ትሰሚኛለሽ? እኔ ላይ ብልጥ ለመሆን አትሞክሪ። ማንም አያምንሽም። አንቺ አደይን ወይም ዴቭ አይደለሽም። እሺ? የምርህን ነው? እኔ ላይ ብልጥ ለመሆን አትሞክሪ። ማንም ሰው አያምንሽም። አንቺ አደይን ወይም ደግሞ ዴቭ አይደለሽም። ስለዚህ ምንም አታመጭም። ሊዱን ገለሃታል እንዴ? አዎ ገደልኳት። ትሰሚኛለሽ? አንድ ነገር ትምትሽላለሁ ብትይ አንቺንም ሬሳ ነው ማድረግ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ ማለት ነው ውዶች። ዛሬ ደግሞ ይዤላችሁ የመጣሁት አስተማሪና አዝናኝ የሆነው አደይ ድራማ ነው ይዤላችሁ የመጣሁት ማለት ነው ውዶች። ባለፈው በክፍል 51 አቋርጠነው ነበር። ዛሬ ደግሞ በክፍል 52 ይዤላችሁ መጥቻለሁ ማለት ነው። እና ባለፈው ያቋረጥነው ልዱ ናኦድ እንዳፈናት ነው ያቋረጥነው ማለት ነው። እና ዛሬ ደግሞ ይዤላችሁ የመጣሁት ወንድሟ በጣም እየተጨነቀ ነው ማለት ነው። ዳዊት እየተጨነቀ ነው። ናኦድ ደግሞ ምንም እንዳላደረገ ተመልሶ ወደ ቤት መጥቶ ማለት ነው እንዴት ሆነች ምን ሆኗ ነው እያለ እንዳላደረገ ምንም እንዳላደረገ እየተናገረ ነው ማለት ነው ወዶትዬ። ከዛ ግን ባለፈው እሱ ሲያፍናት ማን አይቶት ነበር? ቤዛ አይቷት ነበር ማለት ነው። ከኤላ ቤት ስትወጣ እሱ ደግሞ መንገድ ላይ ጠብቆ እሱ እንደወሰዳት እያየችው ነበር። ከሱ ጋር ተያይዘው እየሄዱ እንደነበር አይታው ነበር። እና አንተ ስለ ሊዱ ምንም የምታውቀው ነገር የለም አለችው። እኔ ምንም የማውቀው ነገር የለም፣ አንቺ የምታውቀው ነገር አለ እንዴ አላት። አዎ እኔ ከአንተ ጋር እየሄድክ አልነበረ? አንተ አቅፋት እየሄደች እኮ እኔ አይቻታለሁ አለችው ማለት ነው። እሱ ደግሞ አንቺ ውሸታም አትዋሺ፣ ከኔ ጋር አየሻት አላት። አዎ አይቻችኋለሁ አለችው ማለት ነው። ከዛ ትቷት ወጣ፣ ጥሏት ቤት ትቷት ወጣ ማለት ነው ወዶትዬ። እሱ ደግሞ ምን አለች ማለት ነው። ዳዊት ደግሞ የጠረጠረው ለነ ዳይመንድ ጠርጥሮ ማለት ነው። በፊት ለአደይና ለፍቅር እነሱ ስላገቷቸው አሁን ደግሞ እሱ ነው የሚሆነው። ስልኳም የወሰዷት እነሱ ስለሆኑ አሁንም የሚያገቷት እነሱ ናቸው ብሎ ለነሱ ጠርጥሮ ማለት ነው። ሄዶ እህቴ የት ናት አላቸው ማለት ነው። የእህቴ የት ናት ሲላቸው እኛ ምንም የምናውቀው ነገር የለም። አንድ ሲጠፋ እኛ ላይ እየመጣችሁ እኛ ችግራችን እንቻልበት፣ ለምንድነው እንደዚህ የምትጨቀጭቁን? ለምንድነው እኛ ብሎ ሲናገር ዳይመንድ ማለት ነው። ኤላ ደግሞ አሁን ካልተመለሰች ልዱ ካልተመለሰች ከራሳቸው አንወርድም ብሎ አስጠንቀቋቸው ሄድ ማለት ነው። አደይም በበኩሏ ተናገረች። ልዱ እናንተ ጋር ከሆነች መቼም ቢሆን ይቀራላችሁም፣ እናንተ ጋር ከሆነች ንገሩኝ፣ ካልሆነች ንገሩኝ፣ እውነቱን ንገሩን አለችው ማለት ነው ለዳይመንድና ንጉስ። እኛ ምንም የምናውቀው ነገር የለም አሏት ማለት ነው። ከዛ ተመልሰው ናኦድ ምን አላት ለፍቅር፣ አንተ የልዱ መጥፋት አንተ እጅ አለበት እንዴ አለችው ማለት ነው። እሷ የመከረችውም የእሷ እቅድ ለአደይ ከቤት ማስወጣት ነው። መጀመሪያ የነበረ እቅዷ ለአደይ ነው ማለት ነው። ለአደይ ብላ ነው፣ ለአደይና ለቤዛ ብላ ነው ያስመጣችው። እሱ ግን ያደረገው ከትዕዛዝ ውጭ ነው ማለት ነው። ለልዱ አላለችውም ነበር። ልዱ ቢሆንም በኋላ እነሱ ካስወገድክልኝ በኋላ ልዱም ችግር የለውም ነው ብላው የነበረው ማለት ነው። ምንም ጸብ አልነበራትም ከልዱ ጋር። እሱ እኔ ምንም ማውቀው ነገር የለም ተመልሶ ለእሷ ማለት ነው ተገልብጦ ያንቺ እጅ ካለበት ንገረኝ፣ የኔ እጅ ግን የለበትም ማለት ነው። አንተ ምንድን ነው የምትናገረው? ውጣልኝ፣ ውጣ ብላ አስወጣቸው ማለት ነው።
ለዳዊት ደግሞ ኤላና አደይ አይዞህ እያሉት እያጽናኑት፣ አይዞህ ትገኛለች እኮ አይዞህ ብሎ እያጽናኑት ተመለሱ ማለት ነው። ቤዛ መኝታ ክፍሏ ላይ ተቀምጣ እያለ ናኦድ መጣ። አንተ ልዱ የት ነው ያለችው አለችው። ምንም ማውቀው ነገር የለም ስለ ልጁ። ምንድነው የምትይው አንቺ? ምንድነው የምትይኝ አላት። አዎ እኔ አይቻለሁ፣ ይዘሃት ስትሄድ እኔ አይቻለሁ። የት ነው ያደረካት ንገረኝ አለችው። አንቺ አደይና ዴቭ መሰለሽ እንዴ? አንቺ ማንም መቼም ቢሆን አላምንሽም፣ አምኜ ምስጢሬም አልነግርሽም አላት ማለት ነው። የምትነግረኝ ከሆነ ንገረኝ፣ ከፍቅር ያደረግከው ምስጢር አፍርስና ከኔ ጋር እንዋዋል ማለት ነው። ከኔ ጋር እንስራ፣ ስራችን አብረን እንስራ አለችው። ከዛ አንቺ መቼም ቢሆን አላምንሽም ሲላት አንተ ገደልካት እንዴ አለችው ማለት ነው። እሱ ደግሞ አዎ አለ ማለት ነው። የክፉ አዎ ገድያታለሁ አላት ማለት ነው። ግን ለማንም ከተናገርሽ ለአንቺም አይቀርሽም ስላት፣ እሷ ደግሞ ምንም ሳይጨንቃት ማለት ነው በቃ ስራችን አብረን እንስራ፣ ለእኔም ለሌላ አስወግድልኝ፣ ለእሷ ካስወገድክልኝ እኔ ደግሞ ከአንተ ጋር እሰራለሁ ስትለው፣ ለኤላ ትወጂዋለሽ እንዴ አላት። አልነገረችውም እሷ። በኋላ ስራ አብረን ስንጀምር ነው የምነግርህ ብላው ዝም አለች ማለት ነው። ዳዊትና ንጉስና ዳይመንድ ደግሞ ለልጁ አዘኑላት። አንተ ስልኳ ስንወስዳት እኮ ስልኳ ስንቀማት እኮ ምንም አልተናገረችንም፣ ለወንድሙ ህዳም አልተናገረችም እኮ፣ በጣም ምስኪን እኮ ናት እሷ እኮ የዋህ ናት እኮ አለው ማለት ነው። እና ምን እናድርግ እንፈልጋት እንዴ? በመፈለግ እናግዛቸው እንዴ አለው ንጉስ ማለት ነው። ንጉስም ተስማምተው እየፈለጓት፣ ይሄማ የፍቅር እጅ አለበት፣ ፍቅር እጅ ተንኮለኛ፣ ፍቅር ለአደይ የሚያገትናን የእሷ እጅ ስለነበረው አሁንም የልዱ መጥፋት የፍቅር እጅ አለበት ብለው አሁን እንሂድ እንጠይቃት፣ አሁን ሄደን ለፍቅር መጠየቅ አለብን አለቱ ነው። ግን እውነቱ ነው የምር ሁላችሁም እየተከታተላችኋት ከሆነ ልዱ በጣም የዋህ ናት። በቃ በራሷ መድ የምትጓዝ ናት። ምንም ተንኮል የላትም ማለት ነው። እቺ ተንኮለኛ ፍቅር ናት እንጂ ልዱ ምንም አይነት ተንኮል የላትም ማለት ነው። እኔ በጣም ነው የምትመቸኝ፣ በጣም ነው የምወዳት የምር። እና እንደዛ ብለው ወደ ፍቅር እያሄዱ እያለ ለምለም ደግሞ እየተጨነቀች ተቀምጣ እያለ መጣ ማለት ነው። ናኦድ መጣ፣ አጠገቧ ተቀመጠ ማለት ነው። አንተ ርቀትህ ጠብቅ፣ ለምንድን ነው ከኔ ጋር የምትቀመጠው አለችው። በጣም እኮ ነው ስለምትመችኛዋ፣ አንቺ ቆንጆ የሆነ ልቅናሽ ቆንጆ እኮ ነሽ አላት። አንተ ከአፍ የሞት ሁሉ ሰቅጣጭ ነው፣ እንዳትቀርበኝ ርቀትህ ጠብቅ ብላ ልትመታው ስትል እንዳትቀርበኝ እያለችው እያለ ኤላ መጣ ማለት ነው። ኤላ ሲመጣ አንተ ምን እያደረግካት ነው? ምን እያደረግክ ነው ብሎ ሲያንቀው፣ ምንም ያደረግኩት ነገር የለም፣ ምንም አላደረግኩም አለ። ኤላ ተው፣ ይሄ ክፉ ነው፣ ጤነኛ አይመስለኝም፣ ተው አለችው። ዳዊት መጥቶ እኔ አሁንማ ጭቅጭቁ ነው በጣም የሰለቸን፣ ጭቅጭቁ ነው የዚህ ቤት ጭቅጭቅ በጣም ሰለቸኝ አለ። ይቅርታ እኔ ነኝ ያደረግኩት፣ ይቅርታ ይሄ ጤነኛ አይደለም ብላ ኤላም ይቅርታ ጠይቋቸው ሄዱ ማለት ነው ውዶችዬ። ከዛ ከአደይ ተገናኝተው አንቺ ባለፈው ልኳት ነበር ንጉስ ማለት ነው ለአደይ ሰላምታ አድርሽልኝ፣ በጣም ነው መወዳት፣ በጣም ነው ማፈቅራት ብሎ ንግሯት ስለነበረ ልል ደግሞ የተላከችው እየነገረቻት ማለት ነው ለአደይ ንጉስ ሰላም ብሎሻል፣ በጣም ነው መወዳት እያለች ነው። አንቺ ስንት አፍቃሪ ነው ያለሽ አንቺ አለቻት ማለት ነው። አንቺ ደግሞ ተይኝማ፣ እዚህ ላይ በልዱ መጥፋት ተጨንቀን አሁን ደግሞ በሱ ልጨነቅ እንደ እያለቻት እያለ ኤላ መጣ። ምን እያወራችሁ ነው አላት። ኧረ ምንም አላወራንም አለችው ማለት ነው። ከዛ ተያይዘው ወደ ቤታቸው ሄዱ። ዳዊት ደግሞ ባለፈው ለእህቱ እሷ ደብሮኛል፣ እዚህ ቤት እኔ አልቀመጥም፣ ወደ ቤት የወሰደኝ እያለችው እያለ እንዲሁም እንደ ልማዳው እየጨፈረች አንቺ ተዊ አትረብሽኝ፣ አንቺ ሰው ቤት እኮ ነው ያለ ነው፣ ለምንድን ነው አይሰለችሽም እንደ እያለ እሱ እያስታወሰ እህቴ በጣም ነው የበደልኩሽ፣ ይቅርታ አድርግልኝ፣ በጊዜው አልተረዳሁሽም እያለ እየተጨነቀ ማለት ነው፣ እየተጨነቀ ነው።
ንጉስና ዳይመንድ ደግሞ በር ሄደው የፍቅር በር ሲያንኳኩ እናንተ ምን ልትሰሩ መጣችሁ? ምን ልትሰራ መጣህ አለችው። አንቺ ክፉ የልዱ መጥፋት ምን አለሽ? አዲስ ነገር ምን አለሽ አላት። ምንም የለኝም። እናንተ ናችሁ እንዴ እየጠለፋችኋት አለችው። አንቺ ክፉ የአደይ መጠለፍም ያንቺ እጅ አለበት። አሁንም ያንቺ እጅ ሳይኖርበት አይቀርም ንገርን አሏት። ምንም ማውቁም ነገር የለም ከእናንተ እየከፋ አለ እንዴ ብላ በሪ ዘጋችባቸው ማለት ነው። እሱም ተናደው ተመለሱ ማለት ነው። ከዛ ተናደው ሲመለሱ እነሱ ዳዊትም እየተጨነቀ እያለ መጣች። ደብዬ ምን ሆነ ነው? በጣም ጨነቀ እኮ ምን ሆነ ነው አለችው። እህቴ እኮ ናት፣ የእህቴ መጥፋት እኮ ነው አስጨንቆኛለሁ ሲላት፣ ምንም አትጨነቅ፣ ምንም አትሆንም፣ ትንሽ አይደል ትልቅ እኮ ናት አለችው። ለእኔ ትንሽ ናት፣ ለምንድን ነው እንደዚህ የምትይኝ እያለች እያለ አደይ መጣች ማለት ነው። አሁን ውጭልኝ፣ ብቻዬን መሆን እፈልጋለሁ ውጭልኝ ስላት አደይ መጣች ማለት ነው። አደይ ስትመጣ አደይ ነይ ተቀመጭ፣ አንቺ ምን ልትሰሪ መጣሽ አለቻት ለአደይ። አደይ ነይ ተቀመጭ እዚህ ላይ ስላት፣ እንዴ ማንም ሰው አልፈልግም እያልክ አልነበረ እንዴ አለችው። አዎ አንቺ አልፈልግም፣ አደይ ነይ እዚህ ላይ ተቀመጥ ብሎ ለፍቅር አስወጥቶ አደይ ከሱ ጋር እንድትቀመጥ አደረገ ማለት ነው ውዶች። አደይም አይዞህ ብላ አጽናንታው የሁሉ ነገር ሲነግራት የእሷ ትዝታ ሲነግራት ማለት ነው። አይዞህ አሁንም እኮ ጠፋች እንጂ ሞተች አልተባለችም፣ ስለዚህ መጨነቅ የለብህም ትመለሳለች ብላ አጽናናችሁ ማለት ነው። ኤላም በበኩሉ እየተጨነቀ እንደዚህ እኮ እኔ እኮ እንደዛ አድርጌ ይገፋት ነበር ብሎ እየተጨነቀ ነበር ማለት ነው ወዶችዬ። እና ልዱ ከነሱ ጋር እያለች ማንም የተረዳት ሰው አልነበረም። አሁን ስትጠፋ ግን ሁላቸው ተጨነቁ ማለት ነው ውድትዬ። እና ምክንያቱ የዋህ ናት፣ ምንም ተንኮል የላትም። እኛ ደግሞ በህይወታችን ተንኮል ከሌለን ክፋት ከሌለን ለጊዜው ነው የምንጠላው እንጂ ከእነሱ ስንርቅ ከአጠገባቸው ስንርቅ ያስታውሱናል፣ በመልካምነታችን ከኋላችን ሆኖ ይመሰክርልናል ማለት ነው ውዶችዬ። ስለዚህ በተቻለን መልካሞችን እንሆን ማለት ነው። እስከምንገናኝ ቻው ቻው ውዶችዬ። ውድድ ያደርጋችኋለሁ ባይ